ጋንግስተር ማጅራት መቺዎች እነዚህን ታይ ሊባሉ ይገባል። ከላይ ምስሉ ላይ እንደምትመለከቱት ፈለገ አትናቴዎስ የሚባለው ግለሰብ ሶሻል ሚዲያ ላይ ገንዘብ ከገዳሞች እየሰበሰበ ስልክ እየዘጋና አድራሻውን እያጠፋ ስለሚገኝ ማስረጃና ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። መልእክቴን በደንብ ስሙኝ። ልደተ ቃል አቤኒ ሮብሰን ዲያቆን አቤኔዘር ዲያቆን ሱራፌል ያ ስንድሮስ ወይ የኔ ስንድሮስ የሚል ፔጅ ላይ ያለ ያ አባባ ሰዓሊው ቅዱስ በረከት ተስፋዬ እውነቱን ተናገር ገጣሚ ትሊና ከምንፍቅናው ዓለም የመጣው ተመስገን እንደዚሁም ደግሞ ደምረው እንግዲህ የደብሩ ሰዎች የሚያወሩትን ነው የምነግራችሁ። 6 ሚሊዮን ብር አካባቢ ወጣው የገባው ገንዘብ ግን ተጨምቆ 2 ሚሊዮን ብር ቤተክርስቲያንን የምዘርፉ የምትቦጠቡጡ ቲክታከሮች ፈለገ አትናቴዎስ ብቻ ሳይሆን ሲጋ እንደምታዩዋቸው ከ20 በላይ ቲክታከሮች በአንድ የቲክታክ ቪዲዮ በኢትዮጵያ 100 ሺህ ብር እየተቀበሉ ለበጎ ነገር ቪዲዮ እንደሚሰሩ ድንጋይ ይዘው እያጭበረበሩ ሼር እባካችሁ በማቤቴ ስም ሼር ኮፒ ሊንክ እያሉ ህዝቡን እያደናገሩና እያጭበረበሩ ገንዘባቸውን ለኪሳቸው እየከተቱ ስለሆነ ከዚህ ድርጊታቸው እንዲቆጠቡ ሰውም እንዲነቃ በእነሱ አካውንት ገንዘብ እንዳያሰባስብ ያው የድርሻችሁን ተወጡ። ይህን ቪዲዮ ሼር ኮፒ ሊንክ አድርጉ። ፈለገ አትናቴዎስ በተመለከተ ቪዲዮን አሁን አሰማችኋለሁ። ይመቻችሁ። እስጢፋኖስ ወንደሰን በሚል በዚህ የንግድ ባንክ አካውንት ሁላችሁም ሰፖርት እንድታደርጉ በለው ጊዜ ስም ጠይቃለሁ። 1222 38 ማህበራዊ ሚዲያ በፈለገ አትናቴዎስ የግል ባንክ አካውንት እዚህ ጋር የምትመለከቱት በፈለገ አትናቴዎስ የግል የባንክ አካውንት ገንዘብ እየተሰበሰበ መሆኑን ከተለያዩ ቦታዎች ጥያቄውን ጥቆማ ቀርበውልናል። ስለዚህም በግል አካውንት እርዳታ እንዲሰበሰብ ሀገረ ስብከቱ እውቅና ያልሰጠና ጉዳዩ ነው። የተለያዩ መረጃዎች እየወጡ ነው። ሶሻል ሚዲያ ላይም ዩቲዩብ ላይም እየተጫነ ነው ያለው። ሎዛ ቲዩብን ጨምሮ ሎዛ ቲዩብ አንድ ገዳምን ሂዶ ለመቅረጽ ለራሱ ለዩቲዩብ እስከ 1.5 እየጠየቀ ነው ያለው። በጣም ብዙ አይነት ወንጀሎች እየተፈጸሙ ነው ያሉት። በተቻላችሁ አቅም ሰዎች ጋር እንዲደርስ አድርጉ። በተለይ አውሮፓና አሜሪካ እንዲሁም አረብ ሀገር ያላችሁ ሰዎች አካውንት የገዳሞችን አካውንት ለማግኘት ሞክሩ። በሰዎች አካውንት ገንዘብ አታስገቡ። ይመቻችሁ። ባባይ። የተቀበሏቸው የንጉስ አቀባበል ነው። ይሄ አርቲስቱን ይሄን ቲክቶከሩን እነ ልደተ ቃል የሚባል ደግሞ ከየት እንደመጣ አላውቀውም። እነሱን አድርገው ፕሮሞሽን ይሰራሉ። ይህንን ህዝብ ሲያደነዙት አሳ ገብተናል ብለው ይነግሯቸዋል። ስትቀበሉን መኪና አዘጋጅታችሁ በጣም መኪና አዘጋጅታችሁ አዋሳዎች ፓትርያርኩን እንደዛ አይቀበሉ። አዋሳዎች አገልጋይ መጥቷል ተብሎ አይቀበሉም። አዋሳዎች እነዚህን ቲክቶከሮች፣ እነዚህን ቡቶክሳሞች፣ እነዚህን ስራ የጠረረባቸው አርቲስቶች ሲኒማ ቤት ተዘጋባቸው፣ ሲዲ ከሰሩ፣ ምንም ነገር። ስለዚህ ሚግጧት ያገኟት ይቺን ቤተክርስቲያን ነውና ለነዚህ ይመጣል። የት እንዳደረ የት እንዳመሸ እንኳን የማይታወቅ ከዛ እነሱ ተሰልፈው ይመጣሉ። በስመ ኦርቶዶክስነት ማለት ተሰልፈው እንትን ተባለ በኋላ ይገባሉ ማለት ነው። ከዛ በኋላ 6 ሚሊዮን ብር ነው ያወጡላቸው። 6 ሚሊዮን ብር ያረፉት ሳውዝ ስታር ሆቴል ነው። ይሄ ቆሮቆንዳ ይሄ እንትን ላይ የቤት ኪራይ መክፈል ያቃተው ይሄ የሚቃትት ቤተ ክርስቲያን ሳውዝ ስታር የሚባል ነው ያሳደሯቸው። ለአዳር ለምግብ በአጠቃላይ ለአበል በቀን ለቲክቶከሩ የሚሰጠው 100 ሺህ ብር ለቲክቶከሩ የሚሰጠው 100 ሺህ ብር ለቲክቶከሮቹ 100 ሺህ ብር ለቲክቶከሮቹ ማለት ነው። ከዚያ ለአርቲስቶቹ ደግሞ በቀን 50 ሺህ ብር በቀን 50 ሺህ ብር 5 ዓመት ለፍተው የማያገኙትን በቀን ምንድነው የሚያደርጉት? ሄዶ እዛ መታየት ነው። የእንትንዬ ወዳጆች የላችሁም እንትና ምናምን የእመቤታችን አይደለም የተክልዬ አይደለም
የአርቲስት እንትና ወዳጅ የት ናችሁ ያላችሁት? አለም በሉኝ እንጂ አለው $600 ሰጥቻለሁ። ውሸት። እዛ ወይ ጃምቦ ቤት ተቀምጦ ነው ወይ አረቄ ቤት ተቀምጦ ነው ወይ ሺሻ ቤት ተቀምጦ ነው የሚደውለው እዛ የሚጽፈው እዛ ይመዘገባል። እገሌ $6000 መጨረሻ ላይ እንዲተሳሰቡ ማለት ነው። ከዛ በኋላ ወጪያቸው ስንት ሆነ? 6 ሚሊዮን ብር 2 ሚሊዮን ብር። ዞር ብለው አያዩትም። ዞር ብለው አይመለከቱም። እሱ ብቻ አይደለም። ከዚያ ደግሞ እዛ የሚያያቸው ሰዎች ደብሩን የማያውቁ ምንም የማያውቁ ሰዎች በግል ይጽፉላቸዋል። እገሌ አቤት ባለፈው ገብቼ ነበር እንደዚህ አልሞላልኝም ነበር አሁን አግኝቼዋለሁ ላኪው የባንክ ቡኬ ይሄ ነው አደርሳለሁ ላኪው። ከዛም ከ6 ሚሊዮን ብር በላይም ደግሞ ያችም እንኳን እዛ እንዳትሄድ እነዚህ ከመድኃኔ ዓለም ጋር የተናነቁ መድኃኔ ዓለምን ለመስረቅ መድኃኔ ዓለምን ለመብላት መከራቸውን የሚበሉ ጋንግስተሮች አሁን ይቻላል ወይ እነሱን ማሸነፍ? አይቻልም። ምክንያቱም ቤተክርስቲያኒቷ በማን ተወራለች? ቤተክርስቲያኒቷን በሚያጠፉ ሰዎች። አሁን የአቡነ አብርሃምን እያየው ነበር። የሆነ የጉባኤ ምናምን እናሰራለን ብለው የሚሄዱት እነማን ናቸው? እነ ሰራዊት ፍቅሬ እነ ሰሪሽ ናቸው የሚሄዱት። ፖስተሩ ላይ የተባለው እነ ሰሪሽ ናቸው። አቡነ አብርሃም ከኋላ ጉብ ብለዋል። ከዛ በኋላ ከዚህ ምናምን ይሄን እኮ ተጋፍጠን ያስቆምነው እኮ ነበር። እስር ቤት ገብቼበት ተፋልጬበት መከራዬን በልቼ በፖስተር ላይ መሆን ያለበት ደብሩ ነው፣ ቅዱሳኑ ናቸው። በፖስተር ላይ የሰባኪ የዘማሪ አይሆንም ብለን መከራ የበላንበት እዛ ይላችሁ። ዛሬ ሰራዊት ፍቅሬ ምን እንደሚያስተምር ምን እንደሚሰብክ እግዚአብሔር ይወቀው። የአየር ተችሎት የትኬት ተችሎት ሰራዊት እየሰማኸኝ ከሆነ ትቀጸፋለህ። ከኪሳ አውጥተህ ከሆነ የምትሄደው በጣም አመሰግናለሁ። እንዴ አይበቃም እንዴ? በቃ ማስታወቂያ ስንት ዓመት ሰራ ምናምን አደረግ። አሁን ደግሞ ዘመኑ ሌላ ነው፣ ላትሰራ ትችላለህ። ቢሆንም ደግሞ እዚህ መታችሁ ያኔ ምንም ያላረጋችሁላት ሰዎች አሁን ደግሞ መታችሁ ወንጌላውያኑ ተገፍተው፣ ሰባኪያኑ ተገፍተው፣ መምህራኑ ተገፍተው እንዴት ነው ጩሉሌ አርቲስትና ጩሉሌ ቲክቶከር መጥቶ በቀን 100,000 ብር አበል የሚያገኘው? ያማል። ማህሌት የሚቆመው ሰዓታት የሚቆመው ወር ከወር የሚቀድሰው ካህን 4,000 ብር 5,000 ብር መክፈል አቅቶኛል የሚል የቤተ ክርስቲያን አለቃ ለአንድ አውደልዳይ ያውም 2-3 ሆኖ መጥተው የሚዳሩ በያዙበት ሆቴል የሚርመጠመጡ ጠጪ ሰካራሞች አራያ እንኳን የማይሆኑ ቤተክርስቲያን ማሰደብ እኮ ነው የተያዘው፣ ማስነወር እኮ ነው የተያዘው። ከዛ ይመጡልሃል የጎንደርን አንጀት ሲበሉት። ይሄ ጎንደር ደግሞ ግጥም ከተገጠመለት እምዬ ጎንደር ከተባለ አጼ ቴዎድሮስ ከተባለ አለቀ። እዛ ቲክቶከሮቹ መጣንልሽ ጎንደርዬ እምዬ ጎንደር እናት ዓለም ይላሉ። ከዛ ሀይ የሚል የለም ተው የሚል ተመስግኖ አላ አዝማሪ የለመደ ነው፣ የአዝማሪ ግጥም የለመደ ነው። የአዝማሪ ግጥም የለመደ ሰው ደግሞ እንደዚህ ምስጋና ሲያገኝ ሌላ ነገር እንትን አይል። አዝማሪ ደግሞ ይችልበታል። ፉንጋውን ደፈጠጡን እንደኔ አይነቱን ጉድልል ያለ ሰውዬ እንኳን በቃ ግጥም ሲሰጥ ልብ ነው የሚያሞቀው። የኔማ ነው ሆለል የኔማ ጠንበለል ይለኛል። እዚህ ኩርማን የማክለው ሰውዬ እንደ ተራራ ነው ማብጠው። ፊቱ እንደ ፀሐይ የሚያበራ ይላል። ይህንን ጭዋጊት ፊት እዛ ሲያመሰግነኝ አለቀ። ብሬን እያወጣው መስጠት ነው። ይህ ጎንደሬ እንዴት ነው የሚያዘው? ጎጃሜ እንዴት ነው የሚያዘው? ደቡቦች እንዴት ነው የሚያዙት የሚለውን አርቲስቶች ናቸው አጥንተው ይዘውታል። እዛ ቲክቶካቸው ላይ ፌስቡካቸው ላይ ግጥም ያደርጉና ጎንደር እየመጣውልሽ ጎንደር ላንቺ ስልፍ ሰዋ ያሬድ ያያማ ያያ ስማርት ነው እናትዬ ጎንደር እንዴ ወለዬ ግን በጣም ስማርት በእውነት በጣም ጎበዝ። ከዛ እዛ ይሄዳሉ በአውሮፕላን ተጭነው ገብተናል ይላሉ፣ ደግሞ መተናል ይላሉ። ትናንትና አሁን እንትና ቢኒያም ትናንት መተህ ምናምን አለኝ። በደንብ ነው ዛሬ ስለሱም ነግርህ ማለት ነው። በደንብ ያዝልኝ። ሰሞኑን ቪዲዮ እየሰራህብኝ ነው አሉ ፓስተር ቢኒያም የነበርከው ወንድሜ ቢኒ። ያንን ያልኩበትን አብራራለሁ ዛሬ በደንብ አብራራለሁ። ትናንት መተህ ያልኩበትን ምክንያት ማለት ነው። እነዚህ ትናንት የመጡ ሰዎች
ቁጭ ብለው መማር መጀመሪያ ማወቅ ምን ማለት ሲገባቸው ተነስተው አዛዥ ናዛዥ ምናምን ይሆናሉ። እኔ እናንተ አንድ አይደለንም። በቃ ለምን አልነግርህም? እኔ እናንተ አንድ አይደለንም። አንድ የማንሆንበት ምክንያት ማናችሁም ብትሆኑ ከምንፍቅና የመጣችሁ ሰዎች መንግስቱን አትወርሱም ማለት አይደለም። ገነት አትገቡም ማለት አይደለም። ልጅነት አይገባችሁም ማለት አይደለም። አንተ መናፍቅ ሆነ የቤተ ክርስቲያን ጠንቅ ሆነ በነበረበት ሰዓት ማንኛውም ብትሆን ማለት ነው እኔ ቤተ ክርስቲያን ውስጥ ነበርኩ። እኔ እናንተ የምትዘሩብንን ዘር እናንተ የምትዘሩብንን መጥፎ አመኬላ ስጠርግ የኖርኩ ነኝ። ሳጸዳ የኖርኩ ነኝ። ስጋፈጥ የኖርኩ ነኝ። ጉሮሮ ለጉሮሮ ስተናነቅ የኖርኩ ነኝ። እናንተ ዛሬ ስትመጡ ደግሞ አበባ አንጥፌ ምንጣፍ አጥፌ እልል ብዬ ነው የምቀበለው። በሰማይ ያሉ መላእክትም ደስ ብሏቸው ነው የሚቀበሉት። ለምን መጣችሁ ብሎ ያኮረፈ ለምን መጣችሁ ብሎ ፊቱን ያጠቆረ የለም። ለማንም ያልተደረገ ነው እየተደረገላችሁ ያለው። ፍሪዳን የታረደላችሁ ለአብነት መምህራን ለወንጌላውያን ቤተ ክርስቲያንን በደማቸው በላባቸው ላቀኑት ያልተደረገ ክብር ነው የተሰጣችሁ። የውጭ ጉዞ የውጭ ደብዳቤ የተጻፈላችሁ ዲያቆን አንዱ ዓለም እኮ አልተሳካልህም እንጂ ፓስተር እያለህ እኮ ነው ለህዳር ሚካኤል ፓስተር ቢኒያም ሽታዬ እኛ ጋር መጥቶ ያክብር ለእመቤታችን ትንሣኤ ያክብር ብሎ ለአሜሪካ ኤምባሲ ደብዳቤ ጻፈልህ እኮ አንዱ ዓለም ዲያቆን አንዱ ዓለም ማነው ቀሲስ አንዱ ዓለም የዳላሱ ለፓስተር እኮ ነው። ለመምህር አርጓል እንዴ? ለካህናት አርጓል እንዴ? ለመጋቢ አዲስ ወይ ለምናምን አድርጓል እንዴ? አላደረገም። ቤተክርስቲያን ለእናንተ ያላደረገችው ለእናንተ ያልሆነችው ነገር የለም። ያልኩት ምንድን ነው? ፍየል ከመድረሷ ቅጠል መበጠሷ እንዳይሆንባችሁ። በቃ ፍየል ከመድረሷ ቅጠል መበጠሷ እንዳይሆንባችሁ። አንተ የምታውቀው ወንጌልና እኛ የምናውቀው ወንጌል አንድ አይደለም። አንተ ስትሰብከው የኖርከው ኢየሱስና እኛ የምናውቀው ኢየሱስ አንድ አይደለም። የእኛን ኢየሱስ ማወቅ አለብህ። ኢየሱስ የሚባል ስም ታውቃለህ? ኢየሱስ የሚባል በወንጌሉ ስትጠራው ኖረሃል? ያ ኢየሱስ አሁን የምታውቀው ኢየሱስ አይደለም። ግን መማር አለብህ። ከየትኛውም ቤተ እምነት የሚመጣ ሰው ሕፃን ነው። ሕፃናት ደግሞ በአንድ ጊዜ አጥንት ይዘው አይቀመጡ። ሕፃናት አይቀመጡ። አለቀ። ይህ ኪንግ አቡበከር ላይቭ የሚለውን ምንድን ነው አታስወግዱልኝም እንዴ? መከራዬን አበላኝ እኮ ፍልስጤማዊውን ምን እንደሆነ አላውቅም። ጨቀጨቀኝ። ስለዚህ እኛ እያልኩ ያለሁት እኔ ምንድን ነው ተቀመጡ። ለቤቱ እንግዳ ናችሁ። ሰዎቹ መጥተው ቢንዬ ማንትስዬ ደምለው ምናምን የሚሏችሁ እንደ ልጁ ነው። አትሰጣ። ልክ ማወቅ ያስፈልጋል። አቅም ማወቅ ያስፈልጋል። መጣ ቀረህ ለራስህ ነው። እኔ ኖርኩ አልኖርኩ ለራሴ ነው። የመጣኸው አልተስማማኝም፣ አያዋጣም፣ ያ የድህነት መንገድ አይደለም ብለህ እንጂ የመጣኸው እዚህ መተህ ልትጨማለቅ አይደለም። ያ ነው ስርዓት የሌለበት ቤት፣ ያ ነው የጋጥ ወጥ ቤት፣ ያ ነው መረን የለቀቀ ቤት። እዚህ ስትመጣ ግን ስርዓት ያለበት ቤት ነው። ለምትናገረው፣ ለምትሰራው፣ ለምታደርገው ያለበት ነው። ይህን አክብረህ ነው የምትኖረው። እዛ ጾምም ነበረ፣ ሆዳም ነበርክ አዳሜ። እዚህ ስትመጣ ጾማለህ፣ ትራባለህ፣ ትጠማለህ። እዛ ስትሄድ በፈለግከው ሰዓት መጥተህ ነበር ጸሎት ምናምን ብለህ 5 ደቂቃ የምትጨፍረው። እዚህ እናቴ እያየኸው ነው። ቅዳሴ 3 ሰዓት ቆመህ ተንቀጥቅጠህ ነው፣ ወገብህ እስኪሰበር ነው። እዛ ዝማሬው ለ2 ሰዓት ለምናምን መዝለል ነው። እዚህ እናቴ ሰዓታቱ ማሌቱ ከዋዜማውማ ከጀመረ 24 ሰዓት በለው። እንደ መላእክት ነው የምትኖረው። እዛ የፈለግከውን ነው የምትናገረው። እዚህ አይቻልም። ይሄኛው ከዚህኛው፣ ያኛው ከዛኛው፣ አንድምታው ከሊቃውንት መጽሐፍ፣
የሊቃውንት መጽሐፍት የሚፈቱት አለ። ብሉይ ላይ ተነግሮ በሐዲስ ኪዳን ይፈታል። በሐዲስ ኪዳን ተነግሮ መምህራን የሚፈቱት አለ። ከድርሳናት ላይ ገድል ላይ የተጻፉ አሉ። ይሄ የተባለው እኮ ለነዚህ ነው ተብሎ ይነገራል። እዚህ ቁጭ ብለ መጀመሪያ ተማር፣ እንደመጣ አትጣድ። አክት እንደው የምታረጉት አክት እንኳን ራሱ እኔ በነገራችን ላይ እንትን ማለት ነው ለዛው እንኳን አለቀቃችሁ። የነ እስራኤል ዳንሳ የነ ምናምን አለቀቃችሁ። ያነጋገር ለዛ ላህዩ እኔ ኮዚ ቲክቶክ ላይ ዘመድኩን ነው እንዴ ነው የምትሉት እኮ ዘመድኩን ነው እንዴ የምትሉት? ዘመድኩን ነው የምትሉት? አንዳንዴ እንደው እኔ እያስተማርኩ እግዚአብሔር ምስክሬ ነው። ካህናቱ ሲያለቅሱ ምዕመናኑ ሲያለቅሱ ምን እያደረኩ ስብከቱ ይጠፋኛል። እኔም ባይሌለኝ ምን አይነት ነገር ነው? እንዲሁ አይኔንም ለመጭመቅ እሞክራለሁ፣ ለማስመሰልም ፍጹም አታቀኝም። እዚህ ጋር የሚጠቀምበት ካለ ማለት ነው ቂቤ ነው፣ አንጀትህን ነው የሚያርስ። ሌባ ዘራፊውን ቀም ቤተክርስቲያኗን የሚያራቁተውን ሰው በዚህ መጠን ተናግረን ፍሬን ካላስያዝኩት ምን እንዲመጣ ነው? እኔ በነገራችን ላይ እንደዚህ ተብዬ እንደዚህ ምናምን ሰምቻለሁ። የተቀረጸውን ምናምን ሰምቻለሁ። ወደድክም ጠላም እኔ ቢኒያም ሽታዬ እጅግ ነው የማከብርህ። የምታወራውን እሰማለሁ። እየሄድክ ዘመድኩን እዛ ቤት አለው ቤቱን አስወርስበታለሁ ምናምን ስትል እሰማለሁ። ይሄ እኮ ሀገር የለኝም እንኳን ቤት ማለት ነው። እንኳን ሀገር የለኝም እኮ ሀገር የለኝም አባቴ። አንተ እያመቻቸህ ነው። አንተ ብትመለስ የሚቀበልህ ነው። እኔ ሀገር እኮ የለኝም ስለ ቤት ትላለህ እንዴ? አሸባሪ ነኝ እኮ እኔ ደግሞ ለመንግስቱ ለስርዓቱ አሸባሪ እኮ ነኝ። በአሸባሪነት የተከሰስኩ እኮ ነኝ። አንተ ቤት ትላለህ እንዴ? ልጆቼ የሚያሳሱ ልጆቼ ሀገር ቤት እያሉ እኮ ጉሮሮ ለጉሮሮ የተናነቁ እኮ ነኝ። ካህናቱ ጳጳሳቱ እረ ለልጆች ሲባል ነው። ሌላውም ልጁ ነው፣ እኔም ልጁ ነው። በፍጥረታቸው ይደጉ አለቀ። እኔ የተሰጠኝን እውነት እናገራለሁ። ይደውሉልኛል እኮ የመንግስቱ ባለስልጣናት ለልጆች አታርፍ እንዴ? የደቡብ የብልጽግና ምናምን ኃላፊ የነበረው ይደውልልኛል። በዚህ ነው ይላል። ለልጆች ምናምን አትፈልግም እንዴ? ለልጆቼ ምናምን ልጆች እኮ እዚህ ናቸው እና ምን ፈለግ አንተ ስነ ስርዓት አትይዝም እንዴ? ልንገርህ ሴቷ ልጄ ጠቦት ነገር ናት፣ ማረድ ከፈለጋችሁ። ወንዱ ልጄ ደግሞ ገና እያደገ እሱም ጥሩ ነው። ባለቤቴም እንደዛ ናት። ስትፈልጉ በጥብስ ስትፈልጉ በቅቅል ስትፈልጉ ምናምን ጆሮ ላይ ነው የሚዘጋው። ሊሰድበኝ የመጣው ሰውዬ ማለት ነው። በቅቅል ስትፈልጉ በክትፎ አድርጋችሁ ብሏቸው። ይሄ ከሚሞተው ሕፃን የኔ በምን ይለያል? እንዲህ ወስነህ እኮ የምትገባበት ነው ቢንዬ፣ እንዲህ ወስነህ የምትገባበት ነው። አገልግሎት ማለት ይሄ ነው። ምንም የለኝም። ቢዝነስ ልስራ ብል ግን አሳይሃለሁ እንዴት እንደሚሰራ ማለት ነው። ልስራ ብል አሳይሃለሁ። ኃላፊ ነው፣ ወርቅ ነው፣ ጨርቅ ነው። አንተዋወቅም። የኔን ጥቅም ያላወቃችሁ ሰዎች አላችሁ። ዋልድባ ሄዱ። ከፓትርያርኩ እኩል ስሜ ይጠራል በጸሎት ጊዜ። መነኮሳቱ አርምሞ የገቡትም ከሰኔ ጀምሮ እስከ ህዳር የገቡትም ሰዎች በጸሎታቸው መጨረሻ ላይ አክሊለ ገብርኤልን ጠብቀው ይላሉ። እና ይህንን በብር አገኘዋለሁ አባት አለሜ፣ በብር አገኘዋለሁ አላገኘውም። ዙራን ባሂድ አክሊለ ገብርኤልን ጠብቀው ይላሉ። አሰቦት ሂድ አክሊለ ገብርኤልን ጠብቀው ይላሉ። ጣና ገዳማት ሂድ አክሊለ ገብርኤልን ጠብቀው ይላሉ። ደብረ ዳሞ ሂድ፣ ማህበረ ደዌ ሂድ፣ እመለክበት ሂድ። የኔ ጥቅሜ ያ ነው። አንዳንድ አባቶች ይፈሩታል። መነኮሳቱ አይናገሩትም ምናምን አድርጎ ለምን ይፈሩኝ? አይፈሩ፣ ያከብሩኛል፣ ይወዱኛል፣ ያቁኛል፣ ውስጤን ያቁታል።
እኔ እኮ የተናገርኳቸው ሰዎች ከምን ኢንቴንሽን ተነስቼ እንደተናገርኳቸው ያውቃሉ። እኔን ተከትለው የሚሳደቡ የሚናገሩ ሊኖሩ ይችላሉ። እኔን ተከትለው ዘመዴ እንዳለው እስቲ እንበላቸው ብለው እኔ የምናገርበትን ያውቃሉ። ቤተክርስቲያን ጻፈ ደብዳቤ እንደምትመለከቱት ጉዳዩ ቤተክርስቲያን እረዳለሁ ብሎ ስለጠፋው ወጣት በቅንፍ ፈለገ አትናቴዎስ ጉዳይ ስለማሳወቅ ይላል። ከስር እንደምትመለከቱት ሁለት ማህተቦች አሉ። አንዱ ክቡ አንደኛው ደግሞ ዝርጉ ነው ማለት። ከላይ በርዕስ ለመግለጽ እንደተሞከረው እንደዚህ መድኃኔዓለም ቤተክርስቲያን በአራቱ ቀበሌያን የቤተክርስቲያን ተደራሽነት ለማስፋት በሚል ዓላማ ያደረገ ያለውን እንቅስቃሴ ድጋፍ ለማሰባሰብ ወደ አዲስ አበባ ተንቀሳቅሰን ነበር። በወቅቱ ዲያቆን እስጢፋኖስ ወንደሰን በቅንፍ ፈለገ አትናቴዎስ የተባለ ግለሰብ እኛን አግኝቶ የጀመረውን ስራ አፋጥነን አይ ቲንክ ጽሁፉ በእጅ ጻፈ ስለሆነ በደንብ ላይ አይነበብም። አፋጥነን ገንዘብ ያላቸውን ሰዎች አስተባብረን ገንዘብ ማግኘት እንድንችል ወደ ስፍራው ሄደን ለማየት ጉባኤ ያዘጋጁልን ብሎ ከሐምሌ 6 እስከ 8 2014 ዓ.ም ባዘጋጀነው ጉባኤ ከራሱ ጋር ተፈሪ የሚባል ዘማሪ ይዞ መጥቶ መረጃው ከአካባቢ ያሉ የቤተክርስቲያን መረጃዎችን ቀርጾ ይዞ በቀጣይ ጥቅምት 27 2018 ዓ.ም እኛው ራሳችን ጉባኤ እናዘጋጃለን አለ ፈለገ ማለት ነው። እናዘጋጃለን ያየናቸውን ችግሮች ልፋቱ ሊፈቱ የሚችሉበትን ባለሀብቶች ወይ ሊፈቱ የሚችሉ ባለሀብቶችን በጉዞ መልክ ይዘን እንመጣለን ብሎ በቀጠሮ ተለያየን። 2014 ነው የሆነው። 2015 በ27 እንመጣለን ብሎ ማለት ነው። በ27 እንመጣለን ብለው ተለያየን። የተባለውን መሰረት ከቤተ ክህነቱ እስከ ሀገረ ስብከት አሳውቀን ፈቃድ አግኝተን ቀኑ በቀረበ ጊዜ የጉባኤው ወጪ እንልካለን ብሎ በተስፋ ስንጠብቅ አንድም ባለሀብት ሳይኖር 14 ወጣቶችን በደም ስሙልኝ፣ አንድም ባለሀብት እናመጣለን ብሎ በቃል የገባው ያ ባለሀብት ሳይኖር 14 ወጣቶችን ከፈለገ አትናቴዎስ ሚዲያ ጋር በማምጣት ችግሩ ሊፈታል የሚችል ዓለም አቀፋዊ ገቢ በቀጥታ ወይም በኦንላይን ለማሰባሰብ የሚል ለመኪና ኪራይና ለሚዲያ ኪራይ 52,000 ብር አስከፍለውናል። በጠቅላላ በእነሱ ስም ያወጣነው ወጪ ለአበል 16,000 ብር፣ ለመስተንግዶ 50,000 ብር፣ በአጠቃላይ በድምር 118,000 ብር ወጪ ያደረግን ሲሆን ከዚያ በኋላ የስልክ አድራሻውን ባለማንሳትና አቅጣጫውን በማሳጣት ቃል የገባውን ሁሉ ሳይፈጽም ጠፍቷል። ስለሆነም የወላይታ ሀገረ ስብከት በሚችለው ሁሉ ይህንን ወጣት አግኝቶ በቤተክርስቲያናችን ስም የተሰበሰበውን ገንዘብ ለቤተክርስቲያን ገቢ እንዲያደርግልን በመድኃኔዓለም ስም እንጠይቃለን። እግዚአብሔር ኢትዮጵያን ይባርክ ብለው ማህተብ አድርገው እንደምታዩት መልአከ ቀሲስ የሚል ማህተብ መጥተዋል። ቤተክርስቲያኑ ችግር ላይ ነን ብሎ ሲል ለችግሩ መፍትሄ ይፈታል ተብሎ የታሰበው ነገር ኦንላይን ብር በሕፃኑ ቂርቆስና በቅዱስ ሚናስ ቤተክርስቲያን ላይ የተፈጸመውን እያንዳንዳችሁ ወጥታችሁ ቃል በቃል መልስ እንድትሰጡ ራማ ሚዲያ መልስ እንድትሰጠ። ምክንያቱም ለቤተ ክርስቲያኗ አስተባብረናል ያላችሁት በአውደ ምሕረት ላይ ከ30 እስከ 35 ሚሊዮን ብር፣ ነገር ግን በሚያሳዝናችሁ ሁኔታ ለቲክታከሮች ሳይቀር አበል ከመከፈሉ ባለፈ የሚያሳዝነው በቤተ ክርስቲያኑ ገባ ተብሎ መረጃ የወጣው 2,341,000 ከ136 ብር ነው። ከህዳር 12 እስከ ህዳር 26 ለ15 ቀን ማለት ነው። በጣም ያሳዝናል። ለአንድ ቲክታከር ዩቲዩበርና ቲክታከሮች ለ3 ቀን አበላቸው 14 ናቸው። ለ14ቱ በ150,000 ብር 2,100,000 ብር ይመጣል። የአንድ ቲክታከር በልዩ ክፍያ አበል 100,000 ብር። አጠቃላይ የወጣው ለ3 ቀናት ቅድመ ክፍያ እንግዲህ የወጣው አበል ስንት ነው? 2,200,000 ብር። የሚያሳዝነው ነገር ግን ማለት ነው ቤተክርስቲያኗን አስጨንቃችሁ ቅድመ ክፍያ ትቀበላላችሁ። ጳውሎስ ለነዚህ መልስ እንድትሰጡ እንፈልጋለን። አርቲስቶች በየስም መጣባችኋል፣ ችግር የለም። ለምንድን እዚሁ ጋር ቁጭ ብሏል ክፍያችሁ የተቀበላችሁት በፐርሰንት የታሰበላችሁ። አረ መድኃኔዓለም ክርስቶስ እንግዲህ አስቡት። ለአርቲስቶች የ3 ቀናት አበል 3 ሲባዛ በ50,000 ይላል 180,000።
ለጌጡ ጉርሻ እንዲሁም ደግሞ ለአንድ አርቲስት ማስታወቂያ የተሰራበት 93000 ብር። የዲጂታል ሎተሪ ማስታወቂያ ሎተሪ ህትመት 127000 ብር። ለጊዜ ሚዲያ 25000 ብር። የደርሶ መልስ ትኬት 485263 ብር። ከተማ ውስጥ ለልኡካን ማመላለሻ ትራንስፖርት 28450 ብር። ለልኡካን መኝታ ለአልጋ ብር 768000 ብር። ለመስተንግዶና ለምግብ 528669 ብር። ለቀስቀሳና ለሞንታርቦ 41000 ብር። ለሳውንድ ሲስተም ብር 30000 ብር። ለባነርና ሰርተፍኬት 19000 ብር 19600። ለሞተረኛ አጃቢ አበል ሞተረኛ አጃቢ ማበላል 8000 ብር። ለስቴሽነሪ 3340 ብር። እንግዲህ ይሄ መረጃ የህፃኑ ቂርቆስና የቅዱስ ሚናስ ነው። የአራንጃው መድኃኔዓለም እንመጣበታል። ያያ ዘልደታ መልስ እንድሰጠን እንፈልጋለን። ሎዛ ኩነቶች መልስ እንድሰጡን እንፈልጋለን። 18 ሚሊዮን ብር ነው የተሰበሰበው ቃል ከተገባው ጋር ብላችሁ እዛም ቤተክርስቲያን ላይ የተፈጸመውን ግፍና በደል በቅርቡ መረጃ ይዤ እመጣለሁ። ግን ያሳዝናል። ህፃኑ ቂርቆስ ይፈርድባቸዋል። ቅዱስ ሚናስ ሰማዕቱ ይፈርድባቸዋል። በዚህ ልክ ድፍረት፣ በዚህ ልክ ቤተክርስቲያንን ዘርፎ ለዘራፊ መስጠት በጣም ያሳዝናል። በጣም ያሳዝናል። የትኛውን ቤተ ክህነት ሄደን እንናገር? ለየትኛው ሲኖዶስ ሄደን እንናገር? ይሄ ነገር በቃ ሊባል ይገባል። ዲጂታል ምጽዋተኞችን በቃ ልንላቸው ይገባል። ይሄ እነዚህን ቪዲዮዎች ሊያስወርዳቸው ይችሉ ይሆናል። ቲክቶክንም ሪፖርት ሊያስደርጉበት ሊችሉ ይሆናል። ነገር ግን በዩቲዩብ ደግሞ እንመጣለን። እመኑ፣ መልስ እንፈልጋለን። ዲጂታል ምጽዋተኞችን በቃ ልንል ይገባል። ሰላማችሁ ይብዛል።